መርጃን የተደበቀውን የአቴሽን ማንነት ለማወቅና ለማጣራት እየሞከረች ነው። እስካሁን ድረስ ምንም እያገኘችው ነገር የለም። ነገር ግን እየተደበቀ የሚገባበት የእሱ ሚስጥራዊ ቢሮ ውስጥ ምን እንዳለ ጥያቄ ሆነው አሁንም ቢሆን አቴሽ ደግሞ እየሸሸን ያለው መርጃን የሆነ ትንሽ ነገር እንኳን ካወቀች ልደርስበት እንደምትችል በጣም ይፈራል፣ ስጋት አለበት። መርጃን ለእናትና ለአባቷ በብቸኝነት የምትተማመንበት ነገር የሆነው የአቴሽን ማንነት ማወቁ። ከዛም በኋላ አሁን ድንገት ቁልፉ እጇ ገባ። ይህም ኮት ውስጥ ነበር ቁልፉ ነበረው። ውጣልኝ ብላው ከወጣ በኋላ ያንን ቁልፍ ይዛ ወደዚህ ሚስጥራዊ ክፍል መጣች። ስትመጣ ክፍሉ ምንም ነገር የለም። ግድግዳ ላይ ተለጥፈው የነበሩት ፎቶች፣ የሷ የቤተሰቧ አጠቃላይ ፎቶች በሙሉ ተነስተዋል ከተለጠፉበት ቦታ ላይ። ግራ ገብቷት ዞር ዞር እያለች ስትፈልግ ነበር መሬት ላይ የሆኑ የህፃናት ፎቶ ያገኘችው። እዚህ ፎቶ ላይ ህፃናቶች ናቸው። የህፃናት ማሳደጊያ የሆነ ካምፕ አካባቢ በረጋ ነበረ ተሰብስበው የተነሱት። እንዲህ እዚህ ፎቶ ላይ አፈጣ እያለች ድንገት አቴሽ መጣ። ሲመጣ ፎቶውን ደበቀችው። ምን ታደርጊያለሽ እዚህ አምጪው ያምጨው ምንድን ነው ያልሽው እያላን ነበረ። ታገለችው። ምንም ነገር አልያዝኩም ብላ እጇን ወደ ኋላ አጣምራ፣ እሱ ግን አምጪው ብሎ ታገላት። በመጨረሻ ሁለት እጇን ስታዞር ምንም ነገር የለም። ግራ ገባው። ምን ልታረጊ መጣሽ እዚህ? ለምንድን ነው የሰው ክፍል ዘለሽ ምገቢ? ምንድን ነው እያለ እየተቆጣን ነበረ። ቦታ ነው ይሄ የኔ ቤት ነው ስትለው ነበረ። የማን ቤት ነው? የኔ ቤት ነው የአንቺ ቤት እያለ ይከራከራታል። በዚህ መግባባት አቃታቸው። ከዛ ውጭ እያላን ነበረ። እየወጣች ጥሏት ከሄደ በኋላ ፎቶውን ደብቀው ነበረ። አሁን እጇ ላይ ነው ያለው። ከዛም በኋላ አየችው። የህፃናት ማሳደጊያ ትላለች። እዚህ ፎቶ ላይ 4 ልጆች ይታያሉ። ይህን ቦታ ለማጣራት እየሞከረች ነው። ይሄ ማለት አቴሽ የህፃናት ማሳደጊያ ነው እንዲያደገው ማጣራት አለብኝ እያለች ዞር ዞር ስትል ነበረ። በሌላ በኩል አስሊና ሙጅጋን ቁጭ ብለው እያወሩ ናቸው። መታ ቢናዝ ቡና አፍልታ እያቀራረበችላቸው ነበረ። እሷ ከሄደች በኋላ ሙጅጋን ቢናዝ መሄዷን ስትመለከት፣ በነገራችን ላይ ሃይደር ይልድረም የመጨረሻ ሰው ነው። እሱን እበቀለዋለሁ፣ እጠላቸዋለሁ ዘቤት ሁሉንም ሰው ከእነሱ ጋር አንድ ቤት ውስጥ መኖሬ ራሱ በጣም በጣም ያናደኛል ትላለች ሙጅጋን። አስሊ ደግሞ ኧረ ልክ ነሽ፣ እኔም በሆን በጣም ነው ያስጠሉኝ። በተለይ ያቺ መርጃን የምትባል ፊቷ የመላክ የሚመስል መጥፎ ሰው እሷን እንዴት አድርጌ እንደማጠፋት ስላለች አስሊ የመጨረሻ እድላቸው ነው እንግዲህ እናሸንፋቸዋለን፣ ይህን መርሳት የለብሽም እያለቻን ነበረ። በዚህ ታጽናናታለች አስሊ ለአቴሽ አሁንም ተስፋ አላት። መርጃን በሌላ በኩል የህፃናት ማሳደጊያው አድራሻው የት እንደሆነ እየጠያየቀች ከዛም በኋላ ቦርሷን ይዛው እየወጣች ነበረ። ተደብቃ ስትወጣ አቴሽ አሁንም ቢሆን አያት። ከዛ የልትሄጂ ነው ብሎ እየተከተላን ነበረ። እሷ ስልክ ትደዋውላለች። ሄለው እሺ ሻወኩት ያን ካፌ እዛ እንገናኝ በቃ እናወራለን መጣው እያለች ስልክ እያወራች በቀጥታ ወደ መኪናዋ እየጠጋች ነበር። በድንገት አቴሽ ፊት ለፊት አገኛት። ተጋጩ። ወዴት ነው ብሎ የጠቃን ነበር። ምን ያገባል ስትለው ነበረ። ያገባኛል። ወዴት ነው? የት ነው ተጣርፈሽ የምትሄጂው እየሮጥሽ እያላን ነበረ። እሷን ተና ይመለከተ እያለችው ነበረ። እያስቆማን ነበረ። ሚስቴ እኮ ነሽ፣ ሚስቴ ነሽ፣ የት እንደምትሄጂ ትነግሪኛለሽ እያላን ነበረ። እኔ ያንተ ሚስቴ ሆንኩት ወረቀት ላይ ብቻ ነው፣ ከዛ ውጭ ምንም አይነት ግንኙነት የለንም ስትለው ነበረ። ያንዳንዱን ነገር ልነግርህ አልችልም አለችው። ትነግሪኛለሽ፣ ሚስቴ ነሽ ብያለሁ፣ ሚስቴ ነሽ፣ ወይ አብረን እንሄዳለን ወይ ደግሞ ትነግሪኛለሽ። ምን ነው አንቺ የምትፈልጊው እያላን ነበረ። ስላንተ ማንነት እያጣራው ነው። አሁንስ ደስ አለ? ተረጋጋ። ስላንተ ማንነት እያጣራው ነው። እያንዳንዱን ነገር በሙሉ የተደበቀውን ነገር በሙሉ አውቃለሁ። አቴሽ ማን ነው? የት ነው ያደገው? ቤተሰቦቹ እነማን ናቸው? ምንድነው የሚለውን ነገር በሙሉ እያንዳንዱ ነገር አጣራለሁ እያለችው ነበረ። እንደዛ ከሆነ እንግዲህ አብረን እናጣራ ታዲያ ነይ መኪና ውስጥ ግቢ አብረን እንሄዳለን እያለን ነበረ። አላሳመናትም፣ ግን በሱ ግፊት መኪና ውስጥ ገባች። አብረው ይንቀሳቀሳሉ። በሌላ በኩል ነዚር ያን የጠየቀውን ፋይል ፍለጋ ወደ ድርጅቱ ጋር መጣ። ወደነ ይልድነም ወደነ መርጃን ወደ ተሸጠው ድርጅታቸው እየመጣ ነበረ። ከዛ ያሻርን አገኘውና ወረቀቶቹን አዘጋጀልኝ ወይ አለው። አቶ ነዚር ላዘጋጅ ይችላል፣ ከዚህ በኋላ ግን እንደዚህ አይነት ጥያቄ እንዳጠይቀኝ እባክህ፣ ለኔ ከአቅም በላይ ነው። አዲስ አካውንታንት ተቀጥራለች፣ እያንዳንዱ ነገር ነው የምትቆጣጠረው ብሎ ነገረው። ነዚር ምንም አልሰማም አዘጋጅልኝ ብሎት ዞር ብሎ ይሄዳል። በሌላ በኩል አቴሽና መርጃን ወደ ተባለው ካፌ ጋር መጡ። መርጃን ገና ከአቴሽ ጋር ካፌ ጋር ስትመጣ በድንገት እየጠበቀ ቻት የነበረቻት ሴት አቴሽን ስታይ ወይኔ አቴሽ አንተነህ? እኔ አላምነው ከመቼው ነው ያደግከው? ትልቅ ሰው ኮንክ እንዴ? በአንድ ጊዜ ነው ያወቅኩ። አይኖች ያስታውቃሉ፣ እንዴት ለራሳቸው ይችላለሁ ብላ አቀፈችው። እሱም እያቀፋን ነበረ። መርጃን ሁኔታውን በደንብ ትከታተላለች። ተቀመጡ ትላቸዋለች። ከዛም በኋላ ተቀመጡ። ሚገርም ነው ቶሎ አደግ፣ በአንድ ጊዜ ተለወጥክ እያለችው እሷ ታደንቀዋለች። መርጃን የሁለቱን ንግግር እያዳመጠች ነበረ። አሁን ጥያቄ ልጀምር ነው። በሌላ በኩል የመርጃን አባት ሃይደር ሻይን ከሚባለው የድሮ ጓደኛው ጋር አብሮ ስራ ለመስራት አስቧል። ነገር ግን ስለ ሻይን ስለሚባለው ጓደኛው ማጣራት አለበት። መረጃ አጣሩልኝ ብሎ ስልክ እየደዋወለ ነበር። አዎ የድሮማ ጓደኛዬ ነው፣ ግን ማን ያውቃል በዚህ ሁሉ ዓመታቶች ውስጥ የሆነ የተቀየረ ነገር ሊኖር ይችላል። እሺ መረጃ ፈልጋለሁ እያል ነበር። እያሰበበት ነው ከሱ ጋር ልስራ የሚለውን ነገር ግን የሁሉ ነገር ወጥመድ ነው። ከዛ ለሻሂን ደወለለት ለጓደኛው። ሄሎ ሃይደር፣ እርግጠኛ ነህ ግን ይሄ ልጆች ጨዋታ አይደለም፣ መቃቃ አይደለም፣ እሺ ሪስክ አለው፣ የምታደርገውን ነገር ታውቃለህ አይደል? ወስናለህ አለው። ከዛ ጓደኛው ሻሂን እንደዚህ ብሎ ጠይቀው፣ ሃይደር ደግሞ ምን እያለክ ነው ያለው ሻሂን? በቃ ተስማምቼ
ሰምቻለሁ አልኩህ እኮ ምን ማድረግ ይቻላል? በመጨረሻም ይሄን ኮንትራት እንፈራረማለን። ኮንትራቱን ላክልኝ መጀመሪያ ማንበብ አለብኝ። ከዛ ይሄ አቴሽ የሚባለውን የማይረባ ከህይወት ያስወግደዋለሁ እያል ነበር። የእሱ ብቸኛው ተስፋው ከዚህ ጓደኛው ጋር አብሮ መስራት ይመስላል። በአንድ በኩል አሁን ከነ አቴሽ ፊት ለፊት የተቀመጠችዋ ሴት አቴሽን የሚገርም ነገር እየተናገረች ነው። አንተ ታውቃለህ 7 ዓመት ሞላን አይደል? ያኔ የህፃናት ማሳደጊያ ውስጥ እርዳታ ስናሰባስብ ጊዜው በጣም ነው የሚሮጠው፣ በጣም ይሮጣል እያለችው ነበረ። ያኔ እርዳታ ማሰባሰብ አድርገው እንደነበር እዚህ ጋር ታስረዳለች። ከዛ በኋላ መርጃን በጥያቄ ፊቷ ተሞልቷል። ከዛ አቴሽ የፈለግሽውን ጥያቄ ለእሷ ጠይቂያት ትነግርሻለች ብሎ ተናገረ። ከዛን ጊዜ መርጃን ይሄ ፎቶ እስኪ ስለዚህ ፎቶ ምን ታያለሽ ብላ ፊቷ ቀረበችላት። ከዛ እሷ አየችውና ወይኔ አቴሽ ይሄው እዚህ ጋር ነበር አቴሽ ሲገርም ቶሎ ነው ያደገው ብላ ተናገረች። መርጃን ምንም አልመስልሽ አላት። ቶሎ ነው ያደገው አቴሽ ተለውጣል ማለት ነው ብላ እሷ ስታደንቀው ነበረ። የሚገርም ነው አንተ ጊዜ ይሮጣል ብላ ደጋግማ ትናገራለች። ከዛ በኋላ 10 ጊዜ ነበረ ዞር እያለች መርጃን አቴሽን የምታየው። በተለይ ደግሞ አይኑን አንዳንድ ጊዜ ውስጥ በፍቅር የተሞላ ነው፣ አይኖቹ ውስጥ ፍቅር ያለው፣ አንዳንዴ ደግሞ ሰይጣን ትሆንብኛለህ እያለች በወረ ከራሷ ጋር ታወራለች። ከዚህ ቀደም ይህን ነገር ብለው ነበረ። የሆነ ከላይ የለበስከው ጭንብል ሲወልቅ ትንሽዬ ልጅ ነው ውስጥ ያለው በፍቅር የተሞላ እያለችው ነበረ። ገርሞት ነበር ያኔ ሲያዳምጣት የነበረው። ሃይደር ወደ ያሸር ገደወለ። ኮንትራቱን ይዘጋጅ እያለ ነበረ። ይህ መርጃን እንደጠየቀች ተደርጎ ንገራቸው እያለ ነበረ። መርጃንን በመጠቀም ብቻ ብዙ ፋይል ለማውጣት እየሞከረ ነው። ያሸር የሚባለው ሰው ወደ አካውንታንቷ ምክትል ጋር ሄዶ እየጠየቀው አካውንታንቷ መጣችና አይቻልም ብላ እየከለከለች ነበረ። ያሸር ምንም ማድረግ አይችልም ይመለሳል። በሌላ በኩል አቴሽና መርጃን ቤት ደረሱ። አሁን ለጥያቄሽ ሁሉ መልስ አገኘሽ ብሎ ጠየቃት። በአሳምናትም ከሞላ ጎደል አግኝቻለሁ፣ እስኪ ማን ያውቃል ምን የሚሆነው ነገር እያለች ነበረ። ቤልቱ አልፈታልሽ አላት። የመኪና ቀበቶ የተቀመጠችበት ስትታገል እሱ ቀስ ብሎ ሊፈታላን ነበር። አልፈልግም አለችው። ከዛ እሱ አባብሎ ቀስ ብሎ ቀበቶውን እየፈታላን ነበረ። በሌላ በኩል ሃይደርና ነርሚን አብረው እያወሩ ናቸው። ነርሚን የአቴሽ የሚባለውን ሰው አስወግደዋለሁ፣ አሁን ከጓደኛ ሻይን ጋር አዲስ ስራ ሰራለሁ እያለ ነበረ። ምን ዋጋ አለው ሙራት ልጄን አይመልስልኝ እያለች ነበረ። ነርሚን ተረጋጊ እንጂ ለሆነው ነገር ምንም አይነት ማስተካከያ የለውም፣ ወደኋላ መመለስ የለም፣ ነገር ግን እጃችን ላይ ያለውን ነገር ተጠቅመን በሙሉ ጥሩ ነገር ማድረግ እንችላለን እያለን ነበረ። አልችልም ቤተሰቤ በሙሉ በእነዚህ ጭልፊቶች ተሞልቶ የዚህ ሴትዮ ልጅ ደግሞ ሊበላን ደርሶ እኔ እንጃ እንዴት አድርገህ እንደምታሳካው አላቅልም እያለችው ነበረ። በድንገት ጀማል እየመጣ ነው ያለው። አቴሽ መርጃን ከመኪና ወርዳ ገና እንደሄደች ጀማል እንዲሁም አስል እያገኙን ነበረ። ከዛም በኋላ ምን ተፈጠረ ብሎ ጀማል እየጠየቀው ነበረ። አይሴልን እኮ አገኘኋት እኮ የአንተን ታሪክ የእኔ ታሪክ እንደሆነ አድርጋ ለማርጃን ነገረቻት፣ አንተ ያደግበትን መንገድ አለው። ጀማል ማደጎ አድርጎ ሞጅጋን ወስዳ ያሳደገችው ይመስላል። አስሊ ብቻ ናት የሞጅጋለች። ኧረ እባክህ እናመነች መርጃን አመነች በማለት እየተናገረች ነበር አስሊ። አዎ ምን አማራጭ አላት? ለአሁኑ አምናኛለች፣ አጥጋቢ አይደለም፣ ነገር ግን መጠንቀቅ አለብን፣ በጣም መጠንቀቅ ይኖርብናል ብሎ እየተናገረ ነበር። ይህን ጊዜ ጀማል አይሴል እኮ ጥሩ ሰው ናት እያለ ማስረዳትና መናገር ጀመረ። ከዛትሽ በቃ ወደ መቃብር ቦታ ሊድ ብሎ ወደ እህቱ መቃብር እንደሚያመራ ተናግሮ መኪና ውስጥ ገብቶ ይሄዳል። በሌላ በኩል መርጃውን ለአባቷ ያወቀችውን ነገር ነገረችው። አባዬ እንደነገርኩ ነው እንግዲህ እስከነገርኩ እድሜ ድረስ እዛ ማደጎ ውስጥ ነበረ አለችው። እና ለምን ምንም አይነት መረጃ የለም? ምንም አይነት የጽሁፍ መረጃ እንኳን አያስቀምጡም እንዴ ብሎ ጠየቃት። እኔ እንጃ፣ ነገር ግን ማጣራትን ይቀጥላለሁ ማለት ይሄ ነገር ሙሉ ለሙሉ እስከሚያሳምነኝ ነገር ማለት አሁንም ቢሆን የደበቀው ነገር እንዳለ ይሰማኛል በማለት እየተናገረች ነበረ። አሁን ልጄ ልክ ነሽ፣ እኔም በሆነ የሁሉ ነገር እየተፈጠረ ጅና እግሬን አጠጥፌ ያልተቀመጥኩ፣ ትልቅ እድል እየመጣ ነው በእጃችን። በነገራችን ላይ ይህን የጨለማ ጊዜ አልፈነው በመጨረሻ ጥሩ ኑሮ የምንኖርበት አጋጣሚ እየመጣ ነው ያለው። ኮንትራት እያዘጋጀውኝ ነው አላት። የምን አይነት እድል አለችው። ሻይን የኔ የድሮ ጓደኛዬ አንድ የሚገርም የስራ አማራጭ አቅርቦልኛል፣ በእኔ ካምፓኒ በኩል እንዲያልፍ ነበር እየጠየቀኝ፣ እኔም እሺ አልኩት እና እያለ ነበረ። ችግር የለም አባዬ ግን ይህን ይቅርብ፣ ይሄ ነገር ይቅርብ ቶለች። እንዲ የህጋዊ ስራ እኮ ነው ምን ችግር አለው? ያው አቴሽም ደግሞ እንዳይጠረጥረኝ እኔ ከፈረምኩኝ አንቺ ብትፈርሚ ጥሩ ነው እያለን ነበረ። ለምን ሲባል አለችው። አንቺ ፈርሚው አላት። ጭራሽ እየተዋጠላት አይደለም። ከዚህ በኋላ እኔ መጠንቀቅ እንጂ የምፈልገው ስህተት መስራት አልፈልግም በዚህ ጉዳይ ብላ የአባቷን ሀሳብ ውድቅ አርጋ ጥላው እየሄደች ነበረ። አቴሽ በሌላ በኩል ልቡ እየከበደ ከአይኖች ውስጥ እንባ እየወጣ እያለቀሰ በቀጥታ ወደ ኤሉል አስላን ወደ እህቱ መቃብር ጋር እየመጣ ነበረ። ወደዛ መቃብር ጋር ከመጣ በኋላ አበባ እያስቀመጠ ነው ያለው። ብዙ አለቀሰ። ከዛ በቀጥታ ደግሞ ወደ እናቱና ወደ አባቱ መቃብር ጋር እየሄደ ነበረ። በልጅነቱ እሱና ኤሉል እህቱ አንድ ላይ ሆነው እናትና አባታቸው ከትምህርት ቤት እያመጧቸው ትዝ እያሉ ነበረ። ከዛ እዚህ ጠብቁን መጣም ብለው ሄደው በዛው ሲቀሩባቸው ነበር ያስታወሰው። ከዛውን እናትና አባቱን አፍቀውት ብዙ አለቀሰ። በቀሩን የማስመልስበት ሰዓት ቅርብ ነው ደርሷል እያለ ነበረ።
አባዬ ይሄ ቅዱ እንዳልሆነ ይገባኛል። ሁሉም ሰው የራሱ ጣፋንታ አለው። አንተም በዚህ ታምናለህ። ነገር ግን ደግሞ እኔ ቅዱን ቀይሬዋለሁ። እኔ አሁን ማስበው በቀል ነው እያለ ነበር። ይህን ተናግሮ እያለቀሰ በቀጥታ ከዛ ቦታ ርቆ ይሄዳል። በሌላ በኩል ሃይደር በር ጋር ያለው ወደዛ ወደዚህ እየተንጎራደደ ድንገት ቢናዝን አገኛት። የቤታቸውን ሰራተኛ ቢናት ብሎ እየጠራ ነበረ። ዞር አለች። ታውቂያለሽ አይደል ነርሚ በሙራት ሞት ምክንያት በጣም ነው የተጎዳቸው። ሙራት አንድ ጊዜ ሞቷል። ነገር ግን የሙራትን ታሪክ በተመለከተ ታውቂያለሽ በጣም ጥቂት ሰዎች ናቸው የሚያውቁት። ከነዛ ጥቂት ሰዎች መካከል ደግሞ አንደኛው አንቺ ነሽ እና ያው ለሌላ ሰው ምናምን ነገር ምናልባት አምልጦሽ ስለ ሙራት አንድ ጊዜ ሞቷል ብለሽ ያው የምታውቂውን ነገር ተሳስተሽ እንኳን እንዳትናገሪ። አሁንም ቢሆን እንደ ድሮ ሚስጥራችን እስከ መቃብር ድረስ መጠበቅ እንዳለብን እንደተነጋገር ነው መጠበቅ አለብን አላት። እሺ አለች። መርጃን አሁን ቤት መታለች። ቤት ስትመጣም በቀጥታ ወደ ውስጥ እየገባች ከዛ ወደ ወንድሟ መኝታ ክፍል ስታመራ እንዳለ አስሊ ክፍሉን የሙራትን መኝታ ክፍል አጽድታ የራሷ ክፍል አድርገዋለች። ስዕል መሳል ትወዳለች። ስዕል የምትስልበትን ሸራ አሁን አስሊ ስታይ ተናዳ ግልብጥብጡን እያወጣች ስትጮህ ነበረ። እንዲህ ስትጮህ በድንገት አስሊ መጣች። ጀማልም መጣ። ከዛም በኋላ አሁን መርጃን ውጪ እያለቻት አስሊን ስትጮህባት አስሊ ደግሞ የማን ቤት ነው እኔን ከዚህ ቤት የምታባርኝ እያለቻት ነበረ። ሁለቱ ሊባሉ ደረሱ። እንደዚህ በኃይል እየተጨቃጨቁ እያለ በድንገት አቴሽ መጣ። አስሊን ዝም እያስባለ ነበረ። ከዛም በኋላ መርጃን ተውን በቃ እያለች ነው። አቴሽ ደግሞ ሁሉንም አስወጣ። ከዛ ከሷ ጋር ብቻ ቀረ። መርጃን ምን አለበት ትንሽ ቀን እንኳን ቢያልፍ እያለች አሁንም ነገሮችን ግልብጥብጥ ልታወጣ ስትሞክር ከዛም በኋላ ማልቀሷን ቀጠለች። እሱ እያስቆማን ነበረ። ከዛ ወደ መኝታ ክፍሏ መጣች። እንቅልፏን እየተኛች ነው። በጠዋት ዝም እየተባሉ ናቸው። እንዴት ነሽ እያላን ነበር። ምን አገባ ለምን ጠየቅ እያለችው ነበረ። የምጠይቅሽ አንቺ ነገር አስጨንቆኝ አይደለም ከአጠገቤ የኔ የምለው ሰው እንዲጎዳብኝ ስለማልፈልግ ነው ይላታል። አታስመስል እያለችው እየተቆጣችው ነበረ። ብዙ ጥያቄ ያለኝ ለጥያቄዎቼ መልስ የማሰጠኝ ከሆነ አሁንም ቢሆን እርሳ ሁሉንም ነገር እያለችው ነበረ። አሁንም ስለ አቴሽ ብዙ ነገር ማጣራቷን እንደቀጠለች ነው። ብዙ ያልተመለሰላት መልሶች አስሊ እንዲሁ ሙጅጋን አብረው ተቀምጠዋል። በጠዋት ሙጅጋን የሆነ ምግብ ለየት ያለ ምግብ አዘጋጅታ ብቻዋን ልትበላ ነበር አስሊ የመጣቸው። ከዛ አስሊ ውይ እነዚህ ሰዎች ፊታቸውን ማየት ነው ያስጠላኝ ብላ ትናገራለች። እኔስ ብትይ እየዘገነነኝ ነው። በቃ በየቀኑ እዚህ ቤት ውስጥ የሚሆነው ነገር በሙሉ እየዘገነነኝና እያስጠላኝ ነው ስላለች እኔ ደግሞ ሀሳቤ አይምሮዬ በሙሉ በቃ በቀል እያለ ሲያጠነጥን መጥፎ ሰው አውሬ እንዳልሆን ፈርቻለሁ። እነዚህ ሰዎች እኮ ጤነኞች አይደሉም ትላለች። ድንገት ጀማል መጣ። ሲመጣ እንዴ እማዬ ምን ጀመራችሁ ደግሞ ዛሬ ብሎ አጠገባቸው ተቀምጠና ልጄ ሞከር እስኪቺ እያለችው ነበረ። እሱም ቀመሰዋ ይጣፍጣል እያለ ነበረ። ከዛ አስሊም ቢ እያለቻን ነበር። አስሊ መብላቷን ቀጠለች። በር ጋር እንዲህ እያሉ አብረው ቁርሳቸውን ይበላሉ። መርጃን ግን ማጣራቷን እንደቀጠለች ነው። ማርጃን በውጭ በኩል ሆና ሄለው መርጃን ልድረም እባላለሁ ያው ሼፍኬት የህፃናት ማሳደጊያ ውስጥ ከብዙ ጊዜያቶች በፊት እንደምትሰራ ጠቆማ ደርሶኝ ነበረ እና የሆነ ልጅ ጠፍቶ እየፈለግኩን ነበረ። መቼ ነበር አንተ የምትሰራው እዛ እያለችው ነበረ። ያው እኔ ስሰራ የነበረው ከ5 ዓመት በፊት ነበር ስራውን ያቋረጥኩት። ለረዥም ዓመት ሰርቻለሁ ማለት ነው። ለምን ጠየቅሽኝ? ምንድነው የምትፈልጊው ብሎ የጠየቃን ነበር። ይህ ሰው ማለት ያው አቴሽ የሚባል ልጅ እዛ ኖሮ ነበር እንዴ ታስታውሰው ነገር አለ አለችው። አቴሽ እንኳን አላስታውሰው። የኛ ልጆች በጣም ጥቂት ናቸው። እንደማስታውሰው አቴሽ የሚባል ሰው ትዝ አይለኛል አላት። ይኸውልህ ወንድሜ አቴሽ የሚባለው ሰው በጣም ጥቂት ነው ከተማ ውስጥ ታውቃለህ አይደለ? እርግጠኛ ነህ አቴሽ የሚባል ሰው አታስታውስም ብላ ጠይቀችው። ለማስታወስ ሞክር አለችው። በጣም ብዙ ልጆች እኮ እኛ ጋር እኮ ይመጣሉ ይሄዳሉ፣ ነገር ግን እስካሁን ድረስ አቴሽ የሚባል በእኛ ህጻናት ማሳደጊያ ውስጥ የተመዘገበ የለም። ታውቂያለሽ የኛ ህጻናት ማሳደጊያ ለብዙ ልጆች መጠለያ ነው እያለ ነበረ። ፎቶች አሉ የእነዚህ ልጆች እያለ ይናገራል። እሱ ፎቶች አሉ ሊያቸውና ካስታወስኩኝ እነግርሻለሁ እያለ ነበረ። ከዛ እሱ አንድ ነገር አስታወሰች። የሆነ ፎቶ አላት ሼፍኬት የህጻናት ማሳደጊያ በርጋ የተነሱ ተሰብስበው ይሄው አቴሽ እዚህ ጋር ነው ያለው ብላ ራሷ አይሴል ተናግራ ነበረ። ከዛም በኋላ አሁን ማርጃኒ ስታስታውስ ቆይ አንዴ እኔም ፎቶች አሉ ምናልባት እዛ ፎቶ ላይ ብታየው አቴሽ ከነሱ መካከል አለ ባሳየ ልታስታውሶ ትችላለህ በማለት ጠይቀችው። አሃ በቃ ይሄን ያለ አንቺ አስፈላጊ ነገር ከሆነማ ችግር የለም ፎቶውን ይዘሹ ትመጪና ከዛም በኋላ በቃ ልለየው ከቻልኩኝ እለየዋል አላት። በጣም ተደሰተች። እኮ በቃ የሆነ ካፌ ነገር እንቀጣጠራ። የት ነው ካፌው? አንተ የት ነው የሚመችህ አለችው። የሚመቸውን ቦታ ነገራት። መጣው እያለች ነበር። ቶሎ ብላ እየመዘገበች ነበር ወረቀት ላይ አድራሻውን። አቴሽ ስልክ እያናገረ ነበረ። በርቀት አይኑ ስገባች። በርቀት አያት። ምን እያረገች ነው ብለውንም ደግሞ እየጠረጠረ ነው ያለው። ስልኩን ዘጋው። መርጃኒውን ነገር እንደምታረግና በጭራሽ እንደማታቆም ነው የሚያውቀው። ቶሎ ብላ ከጻፈች በኋላ ወረቀት ላይ አድራሻውን ስትንቀሳቀስ እያያን ነበረ። በአይኑ ይከተላታል። በሌላ በኩል ነርሚ የመርጃን እናት በጣም ተማራለች። ዋናው ሳሎን ተቀምጣለች። እጇ ላይ የሆነ መርዝ ነገር ይዛለች። አንዳቸው ልትመርዛቸው ልጇን እንደገደሉባት እነሱም የሙጅጋንን አንደኛዋን ጀማልን ወይ አስሊን ለመግደል ነው ሀሳቧ። አስሊ ድንገት መጣች። ነርሚን ገለማ መጠቻት። ከዛ ተቀመጠች። እየተንቀባረችባት ነበረ። ዛህራን እስኪ አንድ ጊዜ የቤታቸውን ሰራተኛ ጠራቻት። ከጠራቻት በኋላ እስኪ ቡና ነገር አምጪልኝ ያለቻት ነበረ። ይህ ቡና ስሪልኝ አለቻት። ዛህራ እሺ ብላ ትሄዳለች። ነርሚን በአንድ በኩል መርዙን በእጁ
በእጇ ጭቅ አርጋ ይዛ ነበረ። እስኪ ምን አዲስ ነገር አለ እያለች በአንድ በኩል ደግሞ እሷ ሶሻል ሚዲያ ላይ ገብታ ኢንተርኔት ስትጠቀም ነበር። አስሌ ነርሚን በእጇ መርዙን ጭምቅ እንዳረገች በቀጥታ ተነስታ ወደ ኪችን እየሄደች ነበረ። ቡናውን እያዘጋጀች ያለችው ቺቼክ ናት። ምክንያቱም ዛሬ አልተመቻትም ነበረ። ከዛ ቺቼክ ከመጨቃጨቅ ብላ ቡናውን እያዘጋጀች ነበረ። ቡናውን እያዘጋጀች በድንገት ቺቼክ ተጠራች። ቡናው ቁጭ አርጋ ዞር ከማለቷ ነርሚን መጣች። ያንን መድኃኒት እዛ ቡና ውስጥ ጨመረችው። ከዛም ዞር እያለች ነበረ። ቺቼክ ተመልሳ መጣች። ቡናው ፈላ። ሲኒ ላይ ከቀዳች በኋላ አጣፍጣ በቀጥታ እየሰጠቻት ነበር ለአስሌ። በአንድ በኩል ማርጃን ደግሞ በቀጥታ ወደ ታክሲ እየገባች ነው። ታክሲ ጠርታ ነው የምትሄደው። በድንገት አቴሽ መጣ። ውጭ እያለ እየጎተታን ነበረ። እጇን ጎቶ አሰጣት። የት ነው የምትሄጂው? አሁን ደግሞ የት ነው የምትሄጂው ብሎ እያስወጣን ነበር። እሷ ምን አገባ እያለችው ነበረ። የምትሄጂበትን ቦታ ትነግሪኛለሽ አላልኩሽም ነበር እንዴ? እያንዳንዱን ቦታ ማወቅ እፈልጋለሁ እያላን ነበረ። እኔ አንተ ባህሪ አይደለሁ እያለችው ነበር እኮ ትነግሪኛለሽ እያላን ነበር። በድንገት ሙጅጋን አስሊ እያለች እየጮኸች ነበረ። ሁለቱም ተደናገጡ። ዞር ብለው ወደ ቤቱ እያፈጠጡ ነበረ። አስሊ ቡናውን ስትጠጣው መድኃኒቱ ባንዴ ነበር የሰራው። አስሊ በሞትና በህይወት መካከል ላይ ትገኛለች። ውድ ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ክቡራን ተመልካቾች የድራማ መሀል ልብ ነው። መሀል ልብ ድራማ ከዚህ በኋላ በቅጠል ቲቪ ዩቲዩብ ቻናል ወደ እናንተ ዘውትር በተመሳሳይ በዚሁ አቀራረብ ይቀርባል። አቀራረቤ የተመቻችሁ ክቡራን ተመልካቾች ሁልጊዜ ዘውትር እየመጣችሁ እንድትከታተሉ እጋብዛለሁ። ይህን ቻናል ሰብስክራይብ ያላደረጋችሁ እስካሁን ድረስ ሰብስክራይብ በማድረግ እንድትቀላቀሉን ጠይቃለሁ። ይህን ቪዲዮ ላይክ እንድታደርጉም ጠይቃለሁ። ውድ ተመልካቾች በሁለተኛው ድራማ በዘውድ ድራማ ደግሞ በሌላ ቀን የመጣ ይሆናል። እሱ ድራማ አልተጠናቀቀም። እሱንም ቢሆን በተመሳሳይ አቀራረብ በተለያየ ቀን ወደ እናንተ ይዤ የመጣ ይሆናል። ሁሌም ስለምትከታተሉኝ በጉጉት አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በየላችሁበት መልካም ቆይታ ይሁን።